እኔ የምልህ ደሬ አቤት ማርቲ ዲኤንኤ ምርመራ የት ነበር የሚሰጠው? ምን ማለት ነው? ማለት ለምን ፈለግሽው? ለምን ደነገጥክ? አይ አልደነገጥኩም። ማለቴ ለምን ጠይቅሽኝ ብዬ ነው። መቼስ የልጆችን መልክ ላረጋግጥበት ነው አይደል? ራስን አስመስዬ ነው የቆጨው። አይ አልደነገጥኩም። ማለቴ ለምን ጠይቅሽኝ ብዬ ነው። የሆነ ነገር ፈልጌው ነበር። በቃ ተው፣ ነገ እናወራለን። ደህና ደር። እንዴ ሰውን እሳት ላይ ጥሎ የምን ደህና ደር ማለት ነው? እንዴ የምን እሳት ላይ መጣድ ነው? የምትፈራው ነገር አለ እንዴ? ለምንድን ነው የዲኤንኤ ነገር ስጠይቅ የደነገጥከው? አይ ማለቴ ያው እኮ ካወቅከው ንገረኛ። እነግርሻለሁ፣ ግን ያው ለምን ጠይቅሽኝ ብዬ ነው። የማላውቅ ሰው እየሆንክ ነው። ምንድን ነው ነገሩ? ምኑ? የዲኤንኤ ቦታ ስጠይቅ ለምንድን ነው የምትደነግጠው? ታዲያ ለምን ፈለግሽው? የሆነ ነገር ፈልጌው ነበር። በቃ ተው፣ ነገ እናወራለን። ደህና ደር። እንዴ ቆይ ሰውን እሳት ላይ ጥሎ የምን ደህና ደር ማለት ነው? እንጂ የምን እሳት ላይ መጣድ ነው? የምትፈራው ነገር አለ እንዴ? የዲኤንኤ ቦታ ስጠይቅ ለምንድን ነው የደነገጥከው? አይ ያው ማለቴ አንቺም እንዴ ታዲያ ንገረኛ። እሺ እነግርሻለሁ፣ ግን ማለቴ ለምን ፈለግሽው ብዬ ነው እኮ። ምንም የማውቅ ደረጀ፣ የማላውቅ ሰው እየሆንክ ነው። ምንድን ነው ነገሩ? ምኑ? ለምንድን ነው የዲኤንኤ ቦታ ስጠይቅ የደነገጥከው? ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አለኝ እላችኋለሁ። ቤቴ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ ማለት ነው። ቤተሰብ እንሁን በቅንነት ማለት ነው። እንግዲህ መግቢያ ላይ እንደተመለከታችሁት ጋሽ ደረጀ ዳጣ የሷ ልጅ ሳትሆን አትቀርም፣ ሁሉ ጊዜ ይሸማቀቃል ማለት ነው። ስለ ዲኤንኤ ምርመራ ስታነሳው ባለቤቷ እና ደስተኛ አይደለም። ምክንያቱም የሱ ልጅ ባይሆንም ከመንገድ ላይ አንስተው ቤቷ ድረስ አያስቀምጥም። ልብሱም ገዝተውለት እንደ ልጆቹ እያየ ነው ማለት ነው። ሌላ ሰው ቢሆን እንደዚህ የሚያደርገው ሰው የለም። እሱ ግን የሚለው የሲሳይ ልጅ ናት፣ ነገሮች እስኪስተካከል ድረስ ነው እኔ ጋር የምትቀመጠው ብሎ ነበረ የዋሸው እና እንደዛ እላቸዋለሁ። ዳጣና ውሃ እና ምስር አንድ ላይ እየተጫወቱ እያሉ ዳጣ ጥያቄ ቀረበችላቸው ማለት ነው። ያንን ጥያቄ ስላላለፉ ቅጣት ሰጠቻቸው ማለት ነው። ቅጣቱም ደግሞ ይህንን ቤት ፍትግ አድርጋችሁ በረዶ አስመሰላችሁ ቤቱን አጽዱት ትላቸዋለች ማለት ነው። ከዛም በኋላ ውሃ መጥረጊያውን ስትይዘው ምጥን ደግሞ እንትን ትይዛለች ማለት ነው። ሙሊያውን ትይዛለች ማለት ነው። ለምን እንደዚህ የምትውለው? እኔ እኮ አላውቅም መወልወል አልችልበትም ትለዋለች ማለት ነው። ከዛ እንደዛ እያደረገች እያለችው ሰላምዬ መጣችና እንዴ እናንተ ልጆች ምን እየተካሄደ ነው እዚህ ቤት ውስጥ ብላ ስጠይቀው ዛሬ አንቺ እንዲያሳርፉሽ ስለፈለኩት ነው ሰላምዬ ትለዋለች ማለት ነው። አይ እነዚህ ልጆች እኮ ከማቆሸሽ ውጪ ማጽዳት የት ይችላሉ ትለዋለች ማለት ነው። ሰላም ከዛም በኋላ እንትናና ያቺ ነገረኛዋ ደግሞ የዳጣ ሽንት ቤት ሆነ ፀጉሯን ስታበጥር ነበረ። ከዛም በኋላ በአንቺ ትፈልጓለሽ እንደ ሽንት ቤት ስትለው ዳጣ አው ፈልጓለሁ አለቻት። ከዛም በኋላ እኔ እኮ አንቺን እወድሻለሁ፣ አንቺ ነሽ የማትወጂኝ ማለት አለች። እኔም እኮ እወድሻለሁ አለቻት። ከዛም በኋላ ማበጠሪያውን ተቀበለች። ላበጠርበት አለቻት፣ አውቃ ነው። ከዛም በኋላ ለምን ትቆማለሽ ሂጂ ውጪ አለቻትና እሷ ከሄደች በኋላ በፌስታል አድርጋ እሷ ሁል ጊዜ ነገር
ከዳና ራስ ላይ አትወርድም። ነገሮቹን በየቀኑ ነገሩን ትፈልጋለች ማለት ነው። ከዛም በኋላ ፀጉሩን አነሳችውና ኪስ ውስጥ ከተተችው። ምክንያቱም ማንም ሰው ሳያውቅ የዲኤንኤ ምርመራ ልታደርገው ሰው ጋራ ተደዋወለች። ስንት ብር ይፈጃል ዲኤንኤ ምርመራ ትለዋለች ማለት ነው። ከዛም በኋላ መንገድ ላይ ደግሞ እየሄደች እያለ ናታን አገኘችው። ከዛም በኋላ እባክህ ዛሬ ደክሞኛል ጋብዘኝ ትለዋለች ማለት ነው። ከዛም በኋላ እሱ ደግሞ መጽሐፍ ላመጣ ሊሄድ ነበረ አለው ማለት ነው። አባትየው መጽሐፍ እንደዚህ አይነት መጽሐፍ እፈልጋለሁ ብሎ ናታን ጋር ሲሄድ ወይ አባዬ ዛሬ እኮ ለሰው ሰጥቼ ነበረ ምናምን አለ። ከዛም በኋላ አመጣለሁ ብሎ እየሄደ እያለ እቺ ልጅቷ አገኘችው ማለት ነው። ከዛም ጋብዘኝ ስትለው እሺ አላትና ሄደ። ከዛም በኋላ እኔ ነኝ የምከፍለው አንተ ያው ተማሪ ስለሆንክ ትለዋለች ማለት ነው። ከዛም በኋላ እሺ እህቴ ይሁን ምናምን ይላታል ማለት ነው። እሷ ግን እሱን ለማቅረብ እሱን ለመውደድ የማትፈነቅለው ድንጋይ የለም ማለት ነው። እሱ ለእሷ ቦታ የለውም። እሱ ዳናን በጣም ይወዳታል። ምክንያቱም ባለፈውም በተለይ ልብስ ቀሚስ ስትለብስ በጣም ነው የሚያምርበት እያለ ነበረ። እሷ ግን የራሷን ለማድረግ የማታደርገው ጥረት የለም ማለት ነው። እሱ ግን ለእሷ ቦታ የለውም ማለት ነው። ከዛም በኋላ አሁን ወደ ቤት ትሄደውና እናቷ ጋር ቀጥ ብላ ትሄዳለች ማለት ነው። እናቷ ደግሞ ላፕቶፕ እያየች ነበረ። ከዛም በኋላ ዛሬ ደግሞ አምሮብሻል እንዴት ነሽ ደህና ነሽ ወይ ግን ለምንድነው የጠቆርሽው ትለዋለች ማለት ነው። ከዛም በኋላ የሆነ ወጣ ብዬ ስለነበረ ለዛ ሊሆን ይችላል እማዬ ትለዋለች ማለት ነው። አንቺ ግን ወጣ ማለት አበዛሽው ትለዋለች። ግን አሁን ምን ሆነሽ ነው እስቲ ንገረኝ ትለዋለች ማለት ነው። መቼም አትቀይሚብኝም አይደለ እማዬ በጣም ይቅርታ እኔ አንድን ነገር ከያዝኩኝ ሳልጨርሰው ማቆም ስለማልችል ነው ትለዋለች ማለት ነው። ከዛም በኋላ እንዴ በኔ ወጥተሽ እኮ ነው እኔም እናትሽ እንዳንቺው ነኝ ትለዋለች ማለት ነው። ከዛም በኋላ ኤቢ ቀበጧ እሷም ዲኤንኤ ምርመራውን ከአባቷም ከዳጣም ፀጉሩን ወሰዳ አስመረምሯ አምጥተዋለች ማለት ነው። ከዛም በኋላ እንዳትቀየምብኝ ከዳጣና ከአባዬ ፀጉር ወስጄ አስመርምሬያለሁ ውጤቱን እዩ ትለዋለች። እንዴት እንደዚህ ደፍረሽው ባሌን እኔ አንድ ቀንም ተጠርጥሬ አላውቅም እንዴት አንቺ እንደዚህ ደፍረሽው በትዳሬ መሃል ትገባለች ስትለው በጥፊ ያዘችውና ናታን ብላ ትጮኻለች ማለት ነው። ቀጣዩም